الله زوت اللي مكروا كم يقبوا مسارتاوي مكروش مهال عندنا تلاقوا الله عز وجل مفراتنا كسنكوش هلو يما يلكسنك يما ينطف سنكنو بدنيا بآخرام يميتكن سنكنو اللهم جل في علاه وتزودوا فإن خير الزاد التقوى واتقون يا أولي الألباب لان إن أنت يمناتشو سوچوي تسنكو كسنكوش هلو بلاجو سنك اللهم مفراتنا إن أنت يلب بالبيتوچو ينفرون إلى سبحانه وتعالى عباد الله عندما يورا قصة السم من دنه تاريخ عند نجوس نبر عند منجست ሶስት ወዚሮችን ጠራቸው ሶስት ሚኒስትሮችን ጠራቸውና አንድ ትእዛዝ አስተላለፈ ያስተላለፈው ትእዛዝ ምን የሚል ነበር እያንዳንዳችሁ ትልቅ ዕቃ ኪስ ያዙና በማንም እርዳታና እገዛ ሳይሆን ሄዱና የአትክልት ስፍራ ወይም እርሻ ሰብል አለ እዛ ግቡና ያገኛችሁትን ነገር ሰብስቡልኝ መልካም ፍሬ ሰብስቡልኝ ፍራፍሬውንም መልካሙን ነገር አላቸው እነዚህ ሚኒስትሮች ሶስት ሚኒስትሮች ለቀረበላቸው ጥያቄ እጅግ በጣም እየተደነቁና እየገረማቸው ሄዱ ወደ መሰብሰቡ አንደኛው ሚኒስቴር በቃ ምናልባት ለራሱ ፈልጎት ሊሆን ይችላል በሚል እሳቤና ውሳኔ ተነሳና መልካም የሚባሉ ፍራፍሬዎችን መልካም የሚባሉ ነገሮችን እንዳለ ሰበሰበና አስቀመጣሉ ሁለተኛው ምናልባት እሱ ብዙ ላይ ፈልገው ይችላል ዞር ብሎም ላያዩ ይችላል ግን ለማንኛውም መቀላቀሌ መደበላለቄ ጥሩ ነው አለና መጥፎውንም ጥሩውንም አንድ ላይ ለበላለቀና የበሰለውን ያልበስጠረውን የተበላሸውን አንድ ላይ ሰበሰበና አዘጋጀ ሶስተኛው ንጉስ ነው ከኛ ምን ይፈልጋል ዞር ብሎም ጭራሽ አያዩም አለና ሳር ነገሮችን ማይጠቅሙና ማይረቡ ቆሻሻ ኮተቶችን ብቻ ሰበሰቡና ይዘው መጡ በንጋታው አስጠራቸው ኑ አላቸውና ሰበሰባቸው አላቸው በቃ ጥሩ እስር ቤት አስገቡልኝ አለና ትእዛዝ አሳለፈ አንድ ነገር እንዳይይዙ ያዩትን ኪስ ብቻ እቃውን ይዘውልኝ ይግባል እስር ወሰነባቸውና ራቅ ያለ ቦታ እንዲታሰሩ ሆኗል የመጀመሪያው ምን ሆነ መልካም ነገር ስለሰበሰበ እስከቻለው ድረስ እየበላ እየተጠቃቀመ መኖር ቻለ አሉ ሁለተኛው ግን ደበላልቆ ስለነበረ ምርጡን ብቻ እየመረጠ የበሰበሰውና ማይረባውን እየተወ እንደምንም ህይወቱን መምራት ቻለ ሶስተኛው ሚልሰውና የሚቀምሰውን አጣና በዛው ሞቶ ቀረ አሉ ትልቁ ጥያቄ ይህ ታሪክ ምንድነው የሚፈልገው ይህ ታሪክ ወይም ይህ መግቢያና መንደርደሪያ እኔና አንቺን እሷን በአጠቃላይ የሚመለከት ጥያቄ ነው ከነዚህ ሶስት ሚኒስቴሮች የትኛው ነንኛ የመጀመሪያው ወይስ የሁለተኛው ወይስ የሶስተኛው የእርሻ ሰብሉ ዱንያ ነው አዛዡ ማሊክ الملوك ነው سبحانه وتعالى የሁሉም የበላይ የሆነው ባለስልጣን سبحانه وتعالى ይሄን ትእዛዝ አውርዶልናል ከሶስቱ ሚኒስቴሮች የትኛዎቹ ነንኛ አዎ እዚህ ዱንያ ላይ እንኖራለን መልካሙን ለመሰብሰብ ከመጥፎው ለመራቅ ነው አላህ عز وجل የደነገገልን ብዙ ትእዛዞችን ሲያሳልፍልን سبحانه وتعالى የትኛው ሚኒስቴር መሆን ነው የሚፈልገው የመጀመሪያውን ወይንስ የሁለተኛውን ወይስ ሶስተኛውን እኛ ሙሉ መብት ሰጥቶናል አላህ سبحانه وتعالى መልካሙንም ጥሩንም እንድንሰበስብ እዚህ ዱንያ ላይ ያስቀምጦልናል ነገር ግን አላህ ማሊክ الملوك ትእዛዝ ያስተላልፋል ቀብር ውስጥ እንድንቀበር በጨለማው ቀብር ውስጥ ብቻችንን እንድንኖር ምንድነው የሚጠቅመን ያ عباد الله የዛን ቀን ሊጠቅመን የሚችለው መልካም ስራችን ብቻ ነው የትኛው መልካም ስራ ዱንያ ውስጥ በህይወት እያለን የሰበሰብነው መልካም ስራ ብቻ ነው የሚጠቅመን ቆም ብለን ራሳችንን እንጠይቅ የትኛውን አይነት ስብስብ የትኛው መልካም ነገር ወይስ መጥፎ ነው ሰብስበን ነገ ቀብራችን ውስጥ ምናገኘው የሚለውን ቆመን እንጠይቅ ነገ ሊያጽናናን የሚችል አጽናኝ የሌለበት አጫዋች የሌለበት ውዱ ከባዱ የቀብር ህይወት ውስጥ ሊያጽናናን የሚችለው መልካም ስራችን ብቻ ነው ነብዩ አለይሂ ሰላቱ ወሰላም الصادق المصدوق በሐዲታቸው የቀብሩን ተጨባጭ ህይወት እንዲህ ሲሉ ነበር የነገሩን አለይሂ ሰላቱ ወሰላም يفسح للمؤمن في قبره مد بصره መቼም ሁሉም ይሞታል እንደምታውቁት አላህ Subhanahu Wa Ta'ala እንዳለው ኢነከ መይቱን ወኢነሁም መይቱን አንተ ሟች ነህ እነሱ ሟች ናቸው ባለው መሰረት ሁሉም ህይወቱ ያልፋልና الله سبحانه نبي عليه الصلاة والسلام منالو
ሙእሚን ቀብር ውስጥ የአይኑ ርቀት ያክል ይሰፋለታል አሉ። ከዛ በኋላ አንድ አካል ይመጣል ፊቱ በጣም የሚያምር መልካም መዓዛና ሽታ ያለው መልካም ልብስ ጥሩ ደስ የሚል ልብስ የለበሰ ይመጣና እንዲህ ይለዋል አብሽር ቢከራመት من الله ونعيم مقيم ከአላህ ዘንድ ያለን ክብር ቋሚ የሆነን ጸጋ አብሽር አይዞህ ይባላል አሉ። فيقول وأنت فبشرك الله بخير الله خير ያበስርህና አንተን የሚለውና ለመሆኑ ማን አንተ ብለው ይጠይቀዋል አሉ ረሱል አለይሂ ሰላቱ ወሰላም። ይህ ሰው ማን ሆኖ እንደሚገኝ ታውቃላችሁ ያ ዒባደላህ? ምን ይላል? አና አመሉከ الصالح እኔ መልካም ስራህ ነኝ ይላል። ወላሂ አላህን በመታዘዝ ላይ ፈጣን ነበርክ፣ ወንጀል በመስራት ላይ ወደ ኋላ ትል ነበረ። ፈጀዛከ الله خيرا ይባላል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛ በኋላ የእሳትና የጀነት በር ተከፍቶ ይታያል። እንዲህ ይባላል መጀመሪያ እሳቱን አየኸው? አላህ ላይ ብታመጽ ኖሮ የሰበሰብከው ወንጀል ብቻ ቢሆን ኖሮ ግስባሱን ሰብስበህ አደበላልቀህ ቢሆን ኖሮ እዚህ ነበር ማረፊያ። ነገር ግን አላህ ሱብሓነሁ ወተዓላ ከዚህ የተሻለ ማረፊያን ተክቶልሃል ተብሎ ጀነትን ያሳዩታል አሉ ነቢዩ ዓለይሂ ሰላቱ ወሰላም። በዚህ ሰዓት በጣም ይጓጓል፣ በጣም ይናፍቃል። ወደ ምን ወደው አገር ለመሄድ ስንነሳሳ ጊዜው ያጥራል አይደል? ሁሉ ነገር ይጨናንቀናል ወይም ጊዜው ይረዝምብናል አይደል? በዚህ ሰዓት ምን ይላል? ረቢ ዐጅል ቂያመ ሰዓة ከይማ አርጅዐ ኢላ አህሊ ወማሊ። ጌታዬ አላህ ቅያማን ቶሎ አቁመው ጀነት እንድገባ ቤተሰቦቼ ጋር የተዝናና መልካም ህይወት ጀነት ውስጥ እንድኖር ብሎ ይመኛል አሉ ረሱል አለይሂ ሰላቱ ወሰላም። እስቲ አረፍ በል ይባላል አሉ። በአንጻሩ ካፊር ሲሆን ደግሞ ቀብር ውስጥ በሚጠየቅ ጊዜ መጥፎ ሽታ ያለው በጣም ጥሩ ያልሆነ ገጽታና መልክ ያለው ሆኖ ይመጣል። ምንድነው ሲለው መጥፎ ስራህ ነኝ ብሎ ይነግረዋል አሉ ረሱል አለይሂ ሰላቱ ወሰላም። ከዛ በኋላ የእሳት ምንጣፍ ይነጠፍለታል፣ የእሳት በርም ይከፈትለታል። የእሳት ሙቀትና በጣም አቃጣይ ሽታው ወላፈኑ ይመጣበትና ይመታዋል። ቀብሩ ይጠባል አሉ ረሱል አለይሂ ሰላቱ ወሰላም የጎኖቹ አጥንቶች እስኪተላለፍ። ከዛ በኋላ መላእክት ይመደብበታል ተብሏል። ምንም ማይሰማ ማይጋገር ማይናገር ትልቅ መጥረቢያ ይይዝና በጣም ይመታዋል። ተራራ ቢመታ በዛ መጥረቢያና መዶሻ እንዳለ አመድ የሚያደርገው የሚሆን አይነት መጥረቢያ ይሰጠውና ይመታዋል፣ አፈር ይሆናል አሉ። ከዛ እንደነበረ አላህ ይመልሰዋል። ዳግም ሲመታ በከፍተኛ ደረጃ ይጮሃል አሉ ረሱል አለይሂ ሰላቱ ወሰላም። ሁሉ ነገር ይሰማዋል፣ ሰዎችና ጅኖች ብቻ ሲቀሩ። ረዋሁ الإمام أحمد። عباد الله فالدنيا ليست بدار لنا ዱንያ ቋሚ ነዋሪ ሀገራችን አይደለም። ሁላችንም እንሄዳለን። ማንም ከዚህ በፊት ያለው ኸይረኛውም ሸረኛውም እንዳለፈው ሁሉ ቋሚው ህይወት ያለው ለአኺራ ብቻ ነው። ለአኺራ ብቻ ነው ቋሚ ህይወት ያለውና በቋሚነት መኖር የምንችለው። فماذا قدمنا لدار البقاء الحقيقي ቋሚ ለሆነው እውነተኛ ሀገር ምንድነው ያዘጋጀነው? ዒባደላህ አይነ ሙታጀረተና بالحسنات በሐሰና ላይ ያለን በመልካም ስራ ላይ ያለን ንግዴቱ ምን ያክል ነው? በአላህን በመታዘዝ ያለን ውድድር ምን ያክል ነው? إن من الغبن أن تمر علينا السنة تلو السنة በጣም አሳፋሪ ኪሳራ ምን እንደሆነ ታውቃላችሁ ያ ዒባደላህ? አመት እየተተካካ ጊዜያቶች እያለፉ እድሜያችን እየጨመረ ትእዛዛችን አለመጨመሩ ነው። አላህን በመታዘዝ ላይ ጠንካራ አለመሆናችን ነው። በስራችንና የስራችን እርከንና ማዕረግ ከፍ እያለ ጀነት ውስጥ ያለን ደረጃችን ከፍ አለ ማለቱ ነው። በጣም አሳፋሪው ትልቁ ኪሳራ ገንዘባችን እየበዛ ሐሰናታችን አለመብዛቱ ነው። ትልቁ ኪሳራ ዱንያን እየገነባን ቤታችንን እያሳመርን የተንጣለለ ቤት ውስጥ እየኖርን አኺራ ቤታችንን መርሳታችን ነው። ዒባደላህ ገበኑን ወላህ أن نتنافس في كل شيء وننسى التنافس في أمر الآخرة ዛሬ ሁላችንም በሁሉም ነገር እንወዳደራለን። የውበት ውድድር ይባላል፣ የድምፅ ውድድር ይባላል፣ የንብረት ውድድር ይባላል፣
የልጆች ብዛት ውድድር ይባላል የመኪና አይነት ውድድር ውስጥ እንገባለን ነገር ግን በአኺራ እንወዳደርም ألم يقل الله وفي ذلك فليتنافس المتنافسون عباد الله ستمضي الأيام ጊዜያቶች ያልፋሉ ስራችን መዝገብ ተመዝግቦ ሲያበቃ አብቅቶ ተጠቅልሎ ይቀመጣል እድሜያችን ያበቃል አንድ ቀን ግን መሄዳችን አይቀርምና አላህ ፊት መቀስቀሳችንም አይቀርም የዛን ጊዜ መልካም የሰራ በዱንያ ያልተታለለ አላህ አላህ ብሎ ያልጠገበ ጥሩ ውጤት ያገኛል የወነጀለና ያመፀ ግን ለክፉ ነገር ይዳረጋል وسيعلم الذين ظلموا أي منقلب ينقلبون نبياتنا عليه الصلاة والسلام እንዲህ ይላሉ في الحديث الصحيح አንዳችሁን ከእሳት ወላፈን ሊጠብቃችሁ የሚችለው ተምር ማንኛችሁም ብትሆኑ አሉ በተምር በሙሉ ተምር ወይም በግማሽ ተምር እሳትን ተከላከሉ አሉ ረሱል አለይሂ ሰላቱ ወሰላም ምክንያቱም ሁላችንም አላህ ፊት ቆመን እንዲህ መጠየቃችን አይቀርም አላህ እንዲህ ብሎ ይጠይቀናል መስሚያና መመልከቻ አድርጌልህ ነበር አዎ ነው መልሳችን ገንዘብና ልጆች ሰጥቼህ ነበር አዎ ታዲያ أينما قدمت لنفسك ብሎ ይጠይቃል ምንድነው ያስቀደምከው አው ምንድነው ለአኺራችን ያስቀደምነው አኺራ መኖሩን እርግጠኛ ነን አይደል ምንድነው ያስቀደምነው ካለን ጠንካራ የእምነት በተውሂድ ላይ ያለን ጠንካራ አቋም ሱና ላይ ያለን ጠንካራ አቋም የአላህን ትእዛዝ ግዴታዎችን በመወጣት ጉዳይ ላይ ክልከላዎችን በመራቅ ጉዳይ ላይ ከሽርክ ጀምሮ ቢድዓን ቀጥሎ ከባኢር الذنوب صغائر الذنوب ሌሎችን ወንጀሎች በመራቅ ረገድ ለአኺራችን ምንድነው ያዘጋጀነው ያ አብደላህ انتبه من غفلتك ከመዘናጋታችን እንንቃ በኸይር ነገር ላይ እንሽቀዳደም መልካም በሆነ ነገር ላይ እንረባረብ በእያንዳንዱ ኸይር ስራ ላይ መልካም ተሳታፊ እንሁን እኛ ራሳችንን ምናሞኝበት አሳሳቢ ነጥብ አለ ስለ ነብዩ አለይሂ ሰላቱ ወሰለም ሲነገር እሳቸውማ የአላህ መልእክተኛ ናቸው እንላለን ስለ ሰሃቦች ሲነገር እነሱማ ሰሃቦች ናቸው ረዲየላሁ ዐንሁም ወአርዳሁ እንላለን እኛስ ሳሊህ መሆን ያቅተናል እኛስ መልካም ሰው መሆን ያቅተናል እነሱ የሆኑት መልካም ስራ እኮ በምንም አልነበረም የተለየ የቆዳ ቀለም ስለነበራቸው ብሔራቸው የተለየ ስለነበረ ቋንቋቸው የተለየ ስለነበረ አልነበረም ነገር ግን የአላህን ትእዛዝ አከበሩ እምነታቸው ላይ ጠንካራ ብርቱ ሆኑ ሐቅን በንጹህ ልቦና ተቀበሉ ማንነታቸውን ለመቀየር ሞከሩ ትናንትና ሽርክ ይሰሩ እንዳልነበር ጣዖት አምላኪ እንዳልነበሩ ሰውን በህይወት ይቀብሩ እንዳልነበሩ ሙሉ በሙሉ የአላህን ዲን በንጹህ ልቦና ስለተቀበሉ ማንነታቸው ሙሉ በሙሉ ተቀየረ ዑመር ብን ኸጣብ ረዲየላሁ ዐንሁ ወአርዳህ ከመስለማቸው በፊት ማን ነበሩ ከሰለሙስ በኋላ ማንነታቸው ይገናኛል አይገናኝም ምንድነው የቀየራቸው በትክክል የመጣውን ወህይ በንጹህ ልቦና ተቀበሉ ማስመሰል የለም እነሱ ጋር ኒፋቅ የለም እነሱ ጋር ሰው ምን ይለኛል የሚለው ነገር የለም وكانوا لا يخافون في الله لومة لائم بالله دين ላይ የወቃሽ ወቀስ አይበግራቸውም አያታልላቸውም ነበሩ ለዚህ ነው ተቀይረው በህይወት ይያሉ በእግራቸው እየተንቀሳቀሱ በቁመናቸው እንዳሉ ጀነት የጀነት ናቸው ተብሎ የተመሰከረላቸው الله من فوق 7 سماوات رضي الله عنهم ورضوا عنه ብሎ ቁርአን ያወረደላቸው سبحانه وتعالى እኛስ በምኞት ብቻ ነው በስንፍና አንደኛ ወደፊት ላለመሄድ ምናስቀምጣቸው ማስተባበያዎች የተለያዩ ነገሮች ብዙ ናቸው ኢማን ይደክማል ይላል طيب ማን ነው ያጠነክርልን ኢማናችንን ራሳችን ካደከም ነው በኸይር ስራ ላይ ለምን አንሽቀዳደምም ቁርአኑን ለሆነ ሰው ሶላቱን ለሆነ ሰው ጾሙን ለሆነ ሰው ሰደቃውን ለሆነ ሰው አከፋፍለን የኛ ስራ ድርሻ ምንድነው እዚህ ዱንያ ላይ ይሄን ቆም ብለን ማየት መቻል አለብን ጀነት አይደል ምኞታችን ለዛ ጀነት ነገር ለዛ ዓለም ከፍተኛ ዝግጅት ያስፈልገናል ነብዩ አለይሂ ሰላቱ ወሰለም اغتنم 5 قبل 5 ይላሉ አምስት ነገሮች ከመምጣታቸው በፊት አምስት አጋጣሚዎችን ተጠቀማሉ شبابك قبل هرمك ከማርጀትህ በፊት ወጣትነትህን ከመታመምህ በፊት በጤንነትህ ተጠቀም ደሃ ከመሆንህ በፊት በሀብትህ ተጠቀም ቢዚ ከመሆንህ ውጥረት ውስጥ ከመግባትህ በፊት ባለህ ክፍት ጊዜ ተጠቀም ከመሞትህ በፊት በህይወትህ ተጠቀም عباد الله እነዚህ አምስት አጋጣሚዎች ወርቃማ አጋጣሚዎች በህይወታችን ውስጥ ያልፋል
ካለፈ በኋላ ከንፈር ብንመጥ ምንም ጥቅም የለውም ይለፍ ችግር የለውም ካለፈብንም ግን ዛሬ ጊዜ ያለን ዛሬን እንጠቀም ለአኺራችን እንዘጋጅ ጀነት ውድ አገር አይደል ማን ነው የሚዘጋጅለት فإن الجنة لا خطر لها هي ورب الكعبة نور يتلألأ በጣም የሚያበራ ብርሃን አለው የሚነቀንቅ ረይሃና ነው ትልቅ ህንጻ አለው ብዙ አይነት ጥቅሞች አሉት ባጭሩ ጀነትን ሲገልጹ ረሱል አለይሂ ሰላቱ ወሰላም فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر ብለዋል ጀነት ውስጥ ያለው ጸጋ አይን አይቶት የማያቅ ጆሮ ሰምቶት የማያቅ በማንም ሰው ልቦና ላይ ውል ብሎ የማያቅ ነገር ሁሉ ይገኛል ብለዋል ጀነት ውስጥ አለይሂ ሰላቱ ወሰላም ለዛ ሀገር ያለን ዝግጅት ምን ያክል ነው ለዱንያ ከምንሮጠው የበለጠ ለአኺራ መሮጥ የለብንም ለማይቀርልን ዓለም መዘጋጀት የለብንም በሁሉም ነገር ዝግጁ መሆን አለብን በእምነታችን ጠንካራ በመልካም ስራ ላይ ጠንካራ ከወንጀል በመላቅ ጠንካራ መሆን አለብን ያለን ጊዜ ይህ ነው ይህ ጊዜ ካለፈ ነገም እንደሚገጥመን አናቅም أقول قولي هذا وأستغفر الله العظيم الجليل لي ولكم ولسائر المسلمين من كل ذنب فاستغفروه وتوبوا إليه إنه هو الغفور الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له ولي الصالحين وأشهد أن محمدا عبده ورسوله إمام المتقين صلى الله عليه وعلى آله وصحبه والتابعين لهم بإحسان إلى يوم الدين أما بعد عباد الله قدموا لأنفسكم خيرا قبل فوات الأوان وحلول الآجال ጊዜው ሳይደርስ ጊዜው ሳያልፍብን ለአኺራችን የሆነ ነገር እናስቀድም አላህን ከመገዛት የሚያዘናጉ ነገሮች ብዙ ናቸው ከተታለልን በቀላሉ እንሸነፋለን ችግር የለውም ዱንያ አታለለኝ ብለን ራሳችንን አናሙኝ አላህ Subhanahu Wa Ta'ala ዱንያ አታላይ እንደሆነች ቀድሞ ነግሮናል ዑዝራችን አብቅቷል ነፍስያ ነው ያታለለን إن النفس لأمارة بالسوء ብሎ ቀድሞ ነግሮናል አላህ አዲስ ነገር አይደለም ነፍስ ክፉ አዛዥ ናት በአብዛኛው አብዝታ ክፉ ታዛለች ብሏል አላህ Subhanahu Wa Ta'ala ሸይጣን ነው አዎ ሸይጣን ነው ሸይጣን ከሆነም إن الشيطان لكم عدو فاتخذوه عدوا ብሎ አላህ ነግሮናል Subhanahu Wa Ta'ala ዑዝር የለንም ማስተባበል አንችልም ቀድሞ الحكيم والخبير نقولنا سبحانه وتعالى ألا يعلم من خلق وهو اللطيف الخبير إلى يفترنا يكم من ديلا سبحانه وتعالى ولا ينبئك مثل خبير ودايوتشن بتلك كم ياكو يبلته ما ينقرهم إلى سبحانه وتعالى بالنزي سوس مكنياتوج راساتشن ما زناقات مشنقل انشلم يتاوقنا وفتنا مهوناتشو أو كنت تنككن عندنا الفن ينقرن سبحانه وتعالى يقول الله شيطانا بتملكته ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن اعبدوني هذا صراط مستقيم ولقد أضل منكم جبلا كثيرا أفلم تكونوا تعقلون إلى سبحانه وتعالى أن أنت يسول جوتوي ألم أعهد إليكم قال القبع أن نقركواتهم من أدر على الكواتهم ألا تعبدوا الشيطان شيطان لا تملكوا به لأن أنت قلت هنا ثلاثنا أن بيتشا تجزون كتتني يوم قديه نبي على الكواتهم بسوسوتنا أتممال تنشن كان أتستولم إلى سبحانه وتعالى ليلوتشن إياه راساتشن لمن دنا من رساو لآخراتشن من الزجاجتنا لنوتلكو تياكي جبريل عليه السلام نبي عليه الصلاة والسلام زند متانا عندي على شو يا محمد عش ما شئت فإنك ميت يا شه النور مواتنهنا واعمل ما شئت فإنك مجزي به يا شه انسرا تمن الدال على شو واحبب من شئت فإنك مفارقه يفلك كون وداد من لا يتهي كرم عباد الله من سرى من يوم سرى الله يمزقبال الله سبحانه وتعالى في الحديث القدسي يندزه بالوال يا عبادي باريا وجهي إنما هي أعمالكم أحصيها لكم ثم أوفيكم إياها يراساتشون سرانو ما سفرنا ممزقب اللاتشو ما سكمت اللاتشو كذاب الزاملكم من الداتشو
فمن وجد خيرا فليحمد الله خيرا ياغني الله يمسكن مزغبو لاي كفو نجر يغتمو فلا يلومن الا نفسه راس انجي ماننم اندايوكس الى الله سبحانه وتعالى نبي عليه الصلاه والسلام نجا يوم القيامه فتانيو ساعات لاي صراط بأسات لا يتزرقال እንደምታቁት የዛን ጊዜ ሁሉም ሰው በስራው ልክ ያልፋል አሉ ረሱል አለይሂ ሰላቱ ወሰላም እንደ መብረቅ የሚያልፋለ እንደ ንፋስ የሚያልፋለ እግረኛ ሆኖ የሚያልፋለ ሌላው ደግሞ እየተንከባለለ የሚያልፋለ አሉ ጌታዬ ለምንድነው እንንከባለል ያደረከኝና ወደ ኋላ ያስቀረኸኝ ሲለው እኔ ወደ ኋላ አላስቀረሁም ይልቁንስ ያስቀረህ ወደ ኋላ ያስቀረህ ስራህ ነው ይባላል አሉ ዒባደላህ እያንዳንዱ ስራችን ይመዘገባል አላህ ፊት ይቆማል እንቆማለን قال الله ونكتب ما قدموا وآثارهم ያስቀደሙትን እንመዘገባለን ያስቀሩትን ማሻራ ጭምር وكل شيء أحصيناه في إمام مبين عباد الله ለዚህ ቀን ራሳችንን ማዘጋጀት አለብን ጊዜው ካለፈ በኋላ ዋጋ የለውም ቆም ብለን ራሳችንን እንጠይቅ ቀብር ውስጥ ያሉ ሶስት መሰረታዊ ጥያቄዎች እንዳሉ የታወቀ ነው ማንንም ሰው ቀብሩ ሲገባ ሶስት ጥያቄ ይጠየቃል من ربك وما دينك ومن نبيك ጌታህ ማን ነው عباد الله የዚህ ጥያቄ መልስ በኩረጃ ሊሆን አይችልም ማንንም መጥቶ ሊነግረን አይችልም ስራችን ብቻ ነው እንድንናገር ብቁም ያደርገን ጌታዬ አላህ ነው ስንል እሱን በብቸኝነት ማምለካችንን ማረጋገጥ የግድ ነው በሱ ላይ ከማጋራት እጅግ መራቃችንን እርግጠኛ መሆን የግድ ነው መልእክተኛህ ማን ነው የሚለውን ጥያቄ ለመመለስ በነብዩ አለይሂ ሰላቱ ወሰላም በትክክል ማመን በሚጠበቅብን መልኩ ማመን ነው ያዘዙትን መታዘዝ የከለከሉትን በፍጹም መራቅና መከልከል እሳቸውን መሪ አድርጎ በተግባር መኖር ያልቻለ በወሬ ብቻ ከሆነ እዛ መመለስ አይቻልም ያ ዒባደላህ አስደንጋጩ ጥያቄ ሶስተኛው ዲንህ ምንድነው እስላም ነው ስንል መኖር ያልቻልነውን መመለስ አንችልም አደራ ቀብር ውስጥ ስንገባ ምላሻችን የሁለተኞቹ ክፍሎች እንዳንሆን የፋጅሮቹ ፋጅሩ መረቡክ አሃሃ ለአድሪ ብቻ ነው ጩኸቱ አላቅም ነው ወመን ነብዩክ አላቅም ወማ ዲኑክ አላቅም ጩኸት ብቻ ነው መልሱ ምንድነው ታዲያ ሲባል ሰዎች የሆነ ነገር ሲሉ ሰማው እል ነበር ይላል ይሄኛው ነገር አይጠቅመንም ዒባደላህ ለቀብራችን ልዩ ዝግጅት እንድናደርግ ከሚጠቅሙን መሰረታዊ ነገሮች ዲናችንን እንማር ዱንያን ለመማር ምን ያክል እየጣርን ነው 12 አመት እንለፋለን 4 አመት ይጨመራል የሆነ ነገር ለማድረግ መጨረሻው ግን ምንድነው የሪዝቃችን መንገድ ሊሆንም ላይሆንም ይችላል አኺራችንን ግን ዘንግተናል ቁርአንና ሐዲስ መማር ላይ በጣም ሰንፈናል ህይወታችንን ማንነታችንን ከቁርአንና ከሐዲስ ጋር ማስተሳሰር ላይ በጣም ተራርቀናል አላህን Subhanahu Wa Ta'ala በመፍራት ለአኺራችን ልዩ ዝግጅት መዘጋጀት ይኖርብናል ምንድነው ለአኺራችን ያዘጋጀነው عبادالله ثم اعلموا أن الله عز وجل أمرنا بالصلاة والسلام على نبيه إذ يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أهل بيته أجمعين وصحابته والتابعين لهم وعنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين وانصر الإسلام والمسلمين ودمر أعداءك أعداء الدين برحمتك يا أرحم الراحمين اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه ولا تجعله ملتبسا علينا فنضل إنك نعم المولى ونعم النصير ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه وآلائه يزدكم ولذكر الله أكبر والله يعلم ما تصنعون